ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ መንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የመልአኩ የቅዱስ ሚካኤል ወዳጆች በመላው ዓለም የምትገኙ ኦርቶዶክሳውያን አማኞች የእግዚአብሔር ባለሟሎች የእግዚአብሔር ልጆች የእግዚአብሔር አገልጋዮች ሁላችሁም በእግዚአብሔር ሰላምታ እንደምን ዋላችሁ እንደምን አመሻችሁ። ቸርነትና ምሕረት ይቅርታና ርኅራኄ ልዩ የባህሪ ገንዘቡ የሆነ አምላካችን ልዑል እግዚአብሔር እሱ በቸርነቱ በምሕረቱ ለዚህ ዕለትና ለዚህ ሰዓት ስላደረሰን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለሊቀ መላእክት ለመልአኩ ለቅዱስ ሚካኤል ለኃያሉ ለመጋቤ ብሉይ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። አምላካችን ልዑል እግዚአብሔር ቢወድና ቢፈቅድ ቢረዳን እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በመዝሙረ ዳዊት መዝሙር 33 ቁጥር 7 ላይ የምናገኘውን ኃይለ ቃል መነሻ አድርገን የእግዚአብሔርን ቃል እንማማራለን። አምላካችን ልዑል እግዚአብሔር ለእኔ ተናጋሪ አንደበተ ለእናንተ ለሰማያኑ ሰሚ ጆሮ አስተዋይ ልቦና አምላካችን ለሁላችንም እንዲያድለን የእርሱ የአምላካችን የልዑል እግዚአብሔር ቅዱስ ፈቃድ ይሆንልን። የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ የሚል ነው የትምህርታችን ርዕስ። መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ስንመለከት የምናገኘው የእግዚአብሔር ቃል ነው። ይህንን እንግዲህ ኃይለ ቃል የተናገረው ልበ አምላክ ቅዱስ ዳዊት እንደ ልቤ የተባለ እንደ ልቤ ብሎ እግዚአብሔር ስም ያወጣለት 7 ሀብታቶችን የተሰጠው የእግዚአብሔር ወዳጅ የእግዚአብሔር ባለሟል የእግዚአብሔር አገልጋይ የሆነ ልበ አምላክ ቅዱስ ዳዊት ነው። የተናገረውም ስለ ቅዱሳን መላእክት ነው። እንግዲህ መላእክትን በልዩ ልዩ አንቀጾ አስቀምጧቸዋል። ቅዱሳን መላእክት ለሰው ልጆች የሚራዱ እንደሆነ፣ የሰው ልጆችን የሚጠብቁ እንደሆነ፣ የሰው ልጆችን የሚያድኑ እንደሆነ፣ የሰው ልጆችን እንደሚያማልዱ፣ የሰው ልጆችን እንደሚያስታርቁ ከእግዚአብሔር ያጽናና የነበረው የመላእክት አለቃ ቅዱስ ሚካኤል ነው። እናታችን ሔዋንን አባታችን አዳምን ያበረታቸው የነበረው ቅዱስ ገብርኤል ነው። ስለዚህ መላእክቱ ሰዎችን ይታደጋሉ፣ ያድናሉ፣ ይጠብቃሉ፣ ከተለያዩ ጽዋቶ መከራም ያድኗቸዋል። ስለዚህ የእግዚአብሔር መልአክ ሁልጊዜ ከእግዚአብሔር ሰዎች ጋር ከእግዚአብሔር ልጆች ጋር አብሮ አለ ማለት ነው። አብሮ አለ። ለዚያ ነው ቅዱስ ዳዊት እንግዲህ የእግዚአብሔር መልአክ እንዴት እንዳዳነው በዚህ መልኩ ነው የመሰከረው። ሳኦል የተባለ የእስራኤል ንጉሥ በገና እየደረደረለት በጸሎት እንዲፈውሰው በበገናው እንዲፈውሰው ጠርቶት ሲያበቃ ከጠራው በኋላ በገናውን እየደረደረ የአምላኩን የፈጣሪውን ስም በጠራ ሰዓት የሳኦል መንፈስ ያ በሽታው ክፉ መንፈስ ከላዩ ላይ ሄደለት ነው የሚለው እና ብድግ ብሎ ሲመለከት ያ በሱ ዙፋን ላይ የሚቀመጠው ነገ የሚነግሰው ዳዊትን የሚጠረጥረውን ዳዊትን አየው። አንተ ነህ እንዴ ዙፋኔ ላይ የምትቀመጠው? አንተ ነህ እንዴ መንግስቴን የምትነጥቀኝ? አንተ ነህ እንዴ ስልጣንን የምትወስድብኝ? አንተ ነህ እንዴ እኔ ተቀናቃይ ብሎ ጦሩን አንስቶ ወረወረ። በወረወረም ጊዜ ቅዱስ ሚካኤል እንደ ዓይነ ጥቅሻ መጥቶ ከዛ ሳኦል ከወረወረው ጦር አዳነው ይላሉ ወገኖች። እኛም ማናቀው ብዙ የሚወረወርብን ጦር አለ። እኛም ማናየው ብዙ የሚጠመድልን ወጥመድ አለ። እኛም ማናየው ብዙ የሚቆፈርልን ጉድጓድ አለ። ያንን ጉድጓድ ግን እየተከታተለ የሚደፍንና ወጥመዱን የሚሰብር የተወረወረብንን ጦር ከላያችን ላይ የሚያስወግድ እንዳይወጋን የሚያደርግ የእግዚአብሔር መልአክ ደግሞ ከኛ ፊት አለ ማለት ነው። እኛ በፍጹም ኃይላችንና በፍጹም ነፍሳችን እግዚአብሔርን የምናመልክና እግዚአብሔርን የምንወድ ከሆነ የእግዚአብሔር መልአክ ቅዱስ ሚካኤል ከኛ አይለይም፣ ከኛ ፈጽሞ አይርቅም። ለዚህ እንግዲህ የዛሬው በዓል አንዱ ማሳያ ነው። የእግዚአብሔር ሰዎች ባሉበት፣ የእግዚአብሔር ወዳጆች፣ የእግዚአብሔር ባለሟሎች፣ የእግዚአብሔር አገልጋዮች ባሉበት የእግዚአብሔር መልአክ ፈጽሞ አይለይም። ካህናት ሲቀድሱ የእግዚአብሔር መልአክ አለ። ካህናት ሲጸልዩ የእግዚአብሔር መልአክ አለ። ካህናት ማህሌት ሲቆሙ ሰዓታት ሲቆሙ የእግዚአብሔር መልአክ አለ። ምእመናን ሲዘክሩ ሲመጸውቱ አስራታቸውን በኩራታቸውን ሲያወጡ የእግዚአብሔር መልአክ
አብሯቸው አለ፣ ይጠብቃቸዋል ማለት ነው። ስለዚህ የእግዚአብሔር መልአክ ሁልጊዜ ምንድን ነው ያን እንደሆነ ጠባቂ ነው፣ አዳጊ ነው፣ ታዳጊ ነው። ጥንተ ጠላታችን ዲያብሎስ በእኛ ላይ በክፋት ተነስቶ እንዳያጠፋን የእግዚአብሔር መልአክ ይቋቋመዋል፣ የእግዚአብሔር መልአክ ያርቀዋል፣ የእግዚአብሔር መልአክ ያስወግደዋል። እና በዚህ ቀን በዚህ ዕለት በምግባራቸው በበጎ ስራቸው በእግዚአብሔር ዘንድም በቅዱስ ሚካኤል ዘንድም የተመሰከረላቸው ሁለት ባልና ሚስቶችን ባጭሩ እናያለን ወገኖች። ከዚህም በተጨማሪ ጊዜና ሰዓት ካለንም ሌላ የምናየው ይኖረናል። ግን ለዚህ ለትምህርታችን አጠር ለማድረግ አስተራኒቆስና አፎሚያ የሚባሉ ሁለት ባልና ሚስቶች ነበሩ ይላል በድርሳነ ሚካኤል። በሰኔው ድርሳነ ሚካኤል ስንመለከት እነዚህ ሁለት ባልና ሚስቶች በጣም የሚዋደዱ፣ በጣም የሚከባበሩ፣ በጣም የሚግባቡ፣ በጣም የሚተሳሰቡ፣ በጣም የሚተዛዘኑ ነበሩ። እኛስ በዚህ ዘመን ያለን ባለትዳሮች እንግባባለን ወይ? እንተሳሰባለን ወይ? እንተዛዘናለን ወይ? እንከባበራለን ወይ? እግዚአብሔር የምንከባበርበትን፣ የምንተሳሰብበትን፣ የምንተዛዘንበትን ጥበብና ማስተዋሉን ያድለን። ትዳር ደግሞ አንዱ የቤተ ክርስቲያናችን አንዱ ተቋም ነው። ትዳርን የመሰረተው ራሱ እግዚአብሔር ነው፣ ሰው አልመሰረተውም። ምክንያቱም ምንድን ያላችሁኝ እንደሆነ ተቋም ስለሆነ እግዚአብሔር የሚመሰገንበት፣ እግዚአብሔር የሚከብርበት፣ እግዚአብሔር ደስ የሚሰኝበት ሕይወት ስለሆነ ስለዚህ ትዳራቸው ደስ የሚያሰኝ ነበር ይላል። በሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ ስንመለከት ዘካርያስና ኤልሳቤጥ በሰው ዘንድ እንከን አልተገኘባቸውም ነበር ይላል። በሰው ዘንድ ነቀፌታ የለባቸውም ነበረ። በሰው ዘንድ ትዳራቸው በሰው ዘንድ ነቀፌታ የለበትም ነበር ይላል። ለምን? በጣም የሚዋደዱ ስለነበረ፣ የሚተሳሰቡ ስለነበረ፣ የሚተዛዘኑ ስለነበረ። ግን መፈተና ነበረባቸው። ልጅ አልነበራቸው። ልጅ በማጣታቸው ግን ትዳራቸው አልተፈተነም። በጣም ይዋደዱ ነበረ። በሰው ዘንድ ነቀፌታ ስለሌለባቸው እግዚአብሔር መልአክ ላከላቸው ወገኖች። ጉድለታቸውን ሊሞላ፣ ችግራቸውን ሊፈታ፣ ታሪካቸውን ሊቀይር እግዚአብሔር መልአክ ነው የላከላቸው። ስለዚህ እነዚህ ሁለት ባልና ሚስቶች አስተራኒቆስና አፎሚያ የተባሉ ሁለት ባልና ሚስቶች በአንድ ይኖሩ ነበረ። የቅዱስ ሚካኤልን ዝክር እየዘከሩ ስሙን እየጠሩ መታሰቢያውን እያደረጉ የተራበውን እያበሉ የተጠማውን እያጠጡ የታረዘውን እያለበሱ የታመመውን እየጠየቁ የተጣላውን እያስታረቁ በበጎ ሕይወት ይኖሩ ነበረ። ያላቸውን ገንዘባቸውን ለድሆችና ለችግረኞች ይመጸውቱ ነበረ፣ ይሰጡ ነበረ። እና ከዕለታት አንድ ቀን ግን ባሏ ታመመ ይላል ወገኖች። አስተራኒቆስ ታመመ። የማይለቅ በሽታ ያዘው፣ ሕመም ጠናበት፣ መከራ ጸናበት፣ ፈተና ገጠመው። በዚህን ጊዜ ታዲያ ምን አለች? ይህ ሕመም ሳይውና ስመለከተው የሚለቅህ አልመሰለኝም። እባክህ እኔን በብቸኝነት ትተኸኝ እንዳትሄድ የቅዱስ ሚካኤልን ስዕል አስለህ ስጠኝ፣ እማጸንበት ዘንድ እመካበት ዘንድ አለችው ነው የሚለው። እሱም ወደሚሰሩ ሰዎች ሂዶ በንጹህ እንጨት የተሰራ ልዩ የሆነ የቅዱስ ሚካኤልን ስዕል በወርቅ አንቆጥቁጦ ስሎ ሰጠው። እሱም አምጥቶ ሰጣት። እሷም አቅፋ ተቀብላ ስማ ቦታ ሰጥታ በጥሩ ሁኔታ በቤቷ አስቀመጠችው። ሻማ ጧፍ አበራችለት። በክብር መጋረጃውን ጋርዳ በቅዱስ ሚካኤል ስዕል ፊት መብራት አብርታ ቦታ ለይታ በጥሩ ሁኔታ የቅዱስ ሚካኤልን ስዕል አስቀመጠች ይላል ወገኖች። ምክንያቱም ባሏ በሕይወት እንደማይኖር ተረድታለች። እሱም ማረፈ። እሷም ሐዘኗን በቅዱስ ሚካኤል ስዕል ሐዘኗን ረሳች ይላል ወገኖች። ሐዘኗን ረሳች፣ መከራዋን ረሳች። ቅዱስ ሚካኤል አጸናት፣ አበረታት። ያ የምትወደው ባሏ አስተራኒቆስ ሲለያት ቅዱስ ሚካኤል መጥቶ ደግሞ አጽናናት፣ አበረታት። ከባሏ ጋር የነበረውን በጎ ስራዋን አላስታጎለችም፣ አልተወችም። መዘከርን፣ መመጽወትን፣ ማብላት ማጠጣትን፣
ድሆች መርዳትን አልተወችም። አንዳንድ ጊዜ ፈተናዎች በሚገጥሙት ሰዓት ፈተናዎችን ልንቋቋማቸውና በፈተናዎቹ የበለጠ ልንጸና ነው እንጂ የሚያስፈልገው የያዝነውን ነገር እየጣልን ወደኋላ ልናፈገፍግ አልተፈቀደልንም ክርስቲያኖች። እና በዚህን ጊዜ ሰይጣን በተለያየ መልኩ ይፈትናት ጀመር። አንቺ ለምን ብቻሽን ትኖሪያለሽ? አግቢ፣ ትዳር መስርቺ ብሎ በመነኩሴ ተመስሎ በሴቶች መነኩሴ ተመስሎ መጥቶ ፈተናት። እንዴ እናንተ መነኮሳት አይደላችሁም? ምን እስቲ የቅዱስ ሚካኤልን ስዕል ተሳለሙ ብላ የቅዱስ ሚካኤልን ስዕል ባወጣች ጊዜ እንደ ጉም ተኖ እንደ ጭስ በኖ ጠፋ። በሌላ ጊዜም ሌላ ሰው ተመስሎ መነኩሴ ተመስሎ መጣ። አነጋገርህ መርዝ ነው፣ አለባበስህ ግን ጥሩ ነው። ስለዚህ ልብስ ብቻ ምን ዋጋ አለው? ስለዚህ አንተ የቅዱስ ሚካኤልን ስዕል መሳለም አለብህ የእግዚአብሔር ሰው ከሆንክ ብላ የቅዱስ ሚካኤልን ስዕል ስታወጣበት አሁንም በሰው በመነኩሴ ተመስሎ የመጣው ሰይጣን መልሶ ደንግጦ ሄደ ይላል። ዝቶ ነው የሄደው። በሌላ ጊዜ እመጣለሁ። ሰኔ ሚካኤል ቅዱስ ሚካኤል ወደ እግዚአብሔር ሄዶ በዙፋን ፊት ቆሞ በመንጦላይቱ ውስጥ ገብቶ ስለ ሰው ልጆች ምሕረትና ይቅርታ ሲለምን ያኔ እመጣለሁ። አሁን በዚህ ስዕል ድል አድርገሽኛል፣ አሸንፈሽኛል። አሁን ግን በሌላ ጊዜ መጥቼ ድል አደርግሻለሁ ብሎ ዝቶባት ሄደ ነው የሚለው። እግዚአብሔር አለኝ፣ ቅዱስ ሚካኤል አለኝ፣ አንተ እንደማታሸንፈኝ ፈጽሞ እምነቴ የጸና ነው አለ። ዛሬም እኮ ቤተክርስቲያን የሚፈትናት ጠላት ዲያብሎስ እኮ ነው። የዲያብሎስ የግብር ልጆች ሰይጣናት፣ አጋንንት፣ እኩያን እነዚህ ክፉዎች ቤተክርስቲያን ቅዳሴ ሲሰሙ፣ ኪዳን ሲሰሙ፣ ሳታት ሲሰሙ፣ ዝማሬ ሲሰሙ የሚበሳጩ አሉ፣ ዲያብሎስ ያደረባቸው እና በዚህን ጊዜ ጸሎቷን እየጸለየች ቅዱስ ሚካኤልን ተመስሎ መጣ ይላል። አያችሁ፣ ሰይጣን መልአክ የብርሃን መልአክ መስሎ ሊመጣ ይችላል። ጥቅስ ስለጠቀሰ አንድ ነገር ስለተናገረ እውነት ሊመስለን አይገባም ወገኖች። ምን ችግር አለው ብለው ሰዎች ጥቅስ ጠቅሰው መጥተው ሊያስቷቸው ሲሞክሩ ማተባቸውን የሚበጥሱ ብዙ ሰዎች አሉ። ይሄ ግን ትክክል አይደለም ወገኖች፣ መመርመር ያስፈልጋል። ሰይጣን መጽሐፍም ሊመልስልን ይችላል፣ መጽሐፍ ሊጠቅስልን ይችላል። ግን መጽሐፉን ስለጠቀሰ ትክክል ነው ማለት ነው? ጌታችን ኢየሱስ ክርስቶስን እኮ በዛ በገዳመ ቆሮንቶስ በነበረ ጊዜ መዝሙረ ዳዊት መዝሙር 90 ጠቅሶ እኮ ፈትኖታል። አያችሁ። ስለዚህ ሰይጣን በመጥቀሱ ክርስቶስ ተሳሳተ ማለት ነው ወገኖች። መጽሐፍ ቅዱስ የጠቀሰ ሁሉ እውነተኛ እንዳይመስለን ራሳችን ልንጠብቅ፣ በቅድስና በንጽህና ልንጓዝ፣ ሃይማኖታችን ልናጸና ነው የሚያስፈልገው። እንደ አፎሚያ ፈተናውን ሁሉ ተቋቁማ የመጣባትን ሁሉ ተጋፍጣ ድል ነው ያደረገችው። በመጨረሻም ቅዱስ ሚካኤልን መስሎ በመጣ ጊዜ እሷ ምን አለች? እኔ ቅዱስ ሚካኤል ከእግዚአብሔር ተልኬ መጥቻለሁ። ጸሎትሽን ቅዱስ ሚካኤል ሰምቶሻል፣ ደስ ይበልሽ። ቅዱስ ሚካኤል እኔ ነኝ፣ ስለዚህ እግዚአብሔር እኔን ወደ አንቺ ልኮኛል ብሎ እጅ እየነሳ መጣ ይላል። በዚህን ጊዜ ምን አለች? በቤቴ ያለው የቅዱስ ሚካኤል ስዕል እኮ በመስቀሉ በያዘው በትረ መስቀሉ መስቀል አለው፣ አንተ ግን መስቀል የለውም። ያስከው መቋሚያው ወይም ደግሞ ዘንጎ መስቀል የለውም። ለምን አለችው? በመላእክት ዘንድ እንዲህ አይደለም አለችው። አይሆንም፣ መስቀሉ ከቅዱሳን መላእክት አይለይም። ስለዚህ እንደዛ ካልሆነ የቅዱስ ሚካኤልን ስዕል ላምጣልህና ተሳለመው አለችው። አሁን ስዕላቶችን የምናከብር ከሆነ እንከብራለን። ለስዕሎቻችን ክብር ልንሰጥ ያስፈልጋል። ሻማ ልናበራላቸው፣ መጋረጃ ልንጋርድላቸው፣ በከበረ ቦታ ልንሰቅላቸው፣ ስዕሎቹን ልንሳለማቸው፣ በፊታቸውን ቁመን ልንጸልይባቸው ያስፈልጋል። መማፀኛ ነው። ስዕል መማፀኛ ነው። ጠላት ዲያብሎስን ማባረሪያ ነው። በጸሎት የምናገኘው ክብር ብዙ ነው በእነሱ ዘንድ። ስለዚህ ይህን ስዕል ስታወጣ ተበሳጨ፣ ያንን ጨለማ ፊቱን ገለጠ፣ ተንደርድሮ ግን አንቆ ያዛት ነው የሚለው። በዚህን ጊዜ ከፍ ባለም ድምፅ ጮኸች፣ ቅዱስ ሚካኤል ድረስልኝ አለች። የነፍሳችን ምን ነበረ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው ነው። እንደ አይነ ጥቅሻ መጥቶ ያንን ጠላቷን ያዘና በያዘው ሰይፍ ጠረገው፣ በያዘው ሰይፍ አጨደው፣ በያዘው ሰይፍ ቀጠቀጠው ይላል ወገኖች። የእግዚአብሔር መልአክ ሆይ ቀድሞ ከክብር ያዋረድከኝ አንተ ነህ፣ አሁንም ልትቋቋመኝ የመጣኸው አንተ ነህ። የእግዚአብሔር ቸርነት
እንዳታጠፋኝ ትከለክልሃለች። ጊዜ ሳይደርስ እባክህ አታጥፋኝ። ሁለተኛ ስምህ በተጠራበት መታሰቢያም በተደረገበት በአማላጅነት በሚታመኑ ሰዎች አካባቢ ላልደርስ ቃል እገባልሃለሁ፣ እባክህ እንዳታጥፋኝ ብሎ ለፍልፎ ቀባጥሮ እባክህ አታጥፋኝ ብሎ ለምኖ ከዛ ለቆት ሸሽቶ ሄደ ይላል። ዛሬ የቅዱስ ሚካኤልን ዝክር የሚዘክሩ የቅዱስ ሚካኤልን ስም የሚጠሩ ክርስቲያኖች ከጠላት ከዲያብሎስ እጅ ማምለጥ የሚችል ኃይል ይሰጣቸዋል። አፎሚያን ያዳነ ቅዱስ ሚካኤል ዛሬም እኛን ያድነናል። አፎሚያን የታደገ ቅዱስ ሚካኤል ዛሬም እኛን ይታደገናል። የምንጾም ከሆነ የምንጸልይ ከሆነ በሃይማኖታችን የምንጸና ከሆነ የመላእክቱን ስማቸውን ከፍ የምናደርግ ከሆነ ቅዱሳን መላእክቱን የምናከብር ከሆነ እግዚአብሔር ያከብረናል። እውነት ነው የምላችሁ፣ ለጠላታችን ለዲያብሎስ አሳልፎ አይሰጠንም። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል አለ። አፎሚያን አዳናት፣ ታደጋትም፣ ጠበቃትም፣ ሰወራትም ይላል። ወገኖቼ ዛሬም ቢሆን የተጠመደብንን ወጥመድ የተቆፈረልንን ጉድጓድ እየደፈነ ወጥመዱን እየሰበረ የሚያሻግረን ቅዱስ ሚካኤል ነው፣ በምልጃው በቃል ኪዳኑ በጠባቂነቱ። ስለዚህ ስሙን ጥሩት፣ መታሰቢያውን አድርጉ፣ በአማላጅነቱ ተማጸኑ፣ ድርሳኑን ጸልዩ፣ መልኩን ድገሙ። ትድናላችሁ፣ ትፈወሳላችሁ፣ ትጠበቃላችሁ፣ ትባረካላችሁ እንጂ ወገኖቼ አትዋረዱም። ትከብራላችሁ እንጂ አትዋረዱም። ከፍ ትላላችሁ እንጂ ዝቅ አትሉ። መላእክት ባሉበት ቅዱሳኑ አሉ፣ ቅዱሳኑ ባሉበት መላእክቱ አሉ። አያችሁ፣ የእግዚአብሔር ወዳጆች፣ የእግዚአብሔር ባለሟሎች፣ የእግዚአብሔር አገልጋዮች፣ የእግዚአብሔር ልጆች ባሉበት ቅዱሳን መላእክት አሉ። ቅዱሳን መላእክት አሉ። በዝማሪያችን፣ በቅዳሴያችን፣ በአገልግሎታችን፣ በስብከታችን፣ በሁሉ መልካም በሆነው ነገራችን ሁሉ የእግዚአብሔር መልአክ አይለየም። የሚካኤል ሰራዊት በነገዳቸው፣ የገብርኤል ሰራዊት በነገዳቸው ይሰበሰባሉ። በቅዳሴ፣ በውዳሴ፣ በምስጋና፣ በእልልታ፣ በዝማሬ እግዚአብሔርን ከፍ በሚያደርጉ ምዕመናን አጠገብ የእግዚአብሔር መልአክ አለ ነው የሚለው። ስለዚህ የእግዚአብሔር መልአክ ሁልጊዜ ለእኛ ምናችን ነው? ጠባቂያችን ነው። የእግዚአብሔር መልአክ ሁልጊዜ ምናችን ነው? የሚታደገን፣ የሚንከባከበን፣ አይዟችሁ ልጆቼ የሚለን፣ እግራችን እሾህ እንዳይወጋው፣ ልባችን እንዳይፈራ እንዳይደነግጥ፣ ህሊናችን እንዳይሸበር፣ ውስጣችን ሰላም እንዳያጣ ሰላም የሚሰጥ ነው። የእግዚአብሔር መልአክ ሁልጊዜ ምንድን ነው? ሰላምን ሰጪ ነው፣ ኃይልን የሚያጎናጽፍ ነው እና ስለዚህ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል አለ። ቅዱስ ሚካኤል አፎሚያን አዳናት። ቅዱስ ሚካኤል አፎሚያን ታደጋት። ቅዱስ ሚካኤል አፎሚያን ጠበቃት። ስለዚህ እኛንም የሚጠብቀን የመላእክት አለቃ ቅዱስ ሚካኤል ነው። ከእግዚአብሔር ሁልጊዜ እየተላከ ምሕረትን፣ ይቅርታን ከእግዚአብሔር ቸርነትን ከእግዚአብሔር ይዞ መጥቶ የእኛን ጸሎት፣ የእኛን ልመና፣ የእኛን ምስጋና፣ የእኛን አገልግሎት ወደ እግዚአብሔር የሚያሳርግ በሰውና በእግዚአብሔር መካከል መሰላል ሆነው ድልድይ ሆነው የሚያገለግሉ ናቸው ቅዱሳን መላእክትና የመልአኩ የቅዱስ ሚካኤል ጥበቃ፣ አማላጅነት፣ ቃል ኪዳን፣ በረከት ከሁላችን ጋር ይሁን። ያስተማረን አምላክ ልዑል እግዚአብሔር ስሙ ለዘላለም የከበረ የተመሰገነ ይሁን። ቤተ ቅዱስ ላሊበላ መንፈሳዊ ሚዲያን ሰብስክራይብ እና ላይክ፣ ሼር፣ ኮፒ ሊክ እንድታደርጉ በሕያው እግዚአብሔር ስም መልእክታችንን እናስተላልፋለን። ወስብሐት ለእግዚአብሔር አሜን።